ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አልሁባብ ኢብኑ አልሙንዚር ረዲየላሁ አንሁ ክፍል 2 ነቢዩ ሰለላሁ ዐለይሂ ወሰለም በሞቱ ጊዜ አንሷሮች በበኑ ሰዒዳ የመሰባሰቢያ ቦታ እርሳቸውን የሚተካ ሰው ለመምረጥ ተሰበሰቡ። በዚያ ዕለት በህመም ላይ የነበረው ሰዓድ ኢብኑ ዑባዳህ ረዲየላሁ አንሁን መረጡ። ሰዓድ ረዲየላሁ አንሁም ልጁን ቀይስን እንዲህ አለው፣ ድምፄ በመታመሜ ምክንያት ስለደከመ የምናገረውን ነገር እያዳመጥክ ለሰዎች ግለጽላቸው። ቀይስም የአባቱን ትእዛዝ በማክበር ፈጸመ። ሰዓድ ረዲየላሁ አንሁ አላህን ካመሰገነ በኋላ እንዲህ አለ፣ አንሷሮች ሆይ የእናንተ እስላማዊ ደረጃ ከሌሎች ጎሳዎች ሁሉ የበለጠ እንደሆነ የታወቀ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በመካ 13 ዓመታት ሰዎች አምልኮታቸውን ሁሉ ለአላህ ብቻ እንዲያደርጉ ሲያስተምሩና ሲሰብኩ ቆይተዋል። ዳሩ ግን ጥቂት የመካ ሰዎች ብቻ ነበሩ የተከተሏቸው። እነዚህ አማኞች ጥቂት በመሆናቸው እርሳቸውን ለማገዝም ሆነ ከጥቃት ለመከላከል አልቻሉም። ከዚያም አላህ እናንተን አከበራችሁና አማኞች እንድትሆኑ በማድረግ የአላህን ሃይማኖት በመጠበቅ ከጥቃት መከላከል ቻላችሁ። ከሃዲያን በሆኑት የጎሳዎቹ አባላት ላይ ብርቱ የነበራችሁትን ያህል የሌሎች ጎሳ አባላት በሆኑት ከሃዲያን ላይም እንደዚያው ብርቶች ነበራችሁ። በዚህ ባደረጋችሁት ታላቅ ተጋድሎ ያንሰራራው ኢስላም መስፋፋት ሲጀምር አላህ በመላው አረቢያ የሚኖሩ ህዝቦች ሃይማኖት አደረገው። ለዚህም ነው ነቢዩ ሰለላሁ ዐለይሂ ወሰለም በእናንተ ተግባር ሙሉ በሙሉ ረክተው የሞቱት። ስለሆነም የእስላማዊ መንግስት መሪ መሆን የሚገባችሁ እናንተ ናችሁ። ለማዕረግ ከእናንተ የበለጠ ተገቢ ሰው አይገኝም። ይህን የሰሙት ሌሎች አንሷሩ ሰዎች ትክክለኛ ንግግር ነው፣ እኛ የአንተን ትእዛዝ እናከብራለን፣ አንተ ነህ የነቢዩ ሰለላሁ ዐለይሂ ወሰለም ተገቢ ወራሽና ተተኪ። በዚህ ስልጣን ላይ ሆነ ለሙስሊሞች መልካም ነገር እንደምታደርግ እምነታችን ነው አሉ። ወይም ኢብኑ ሰዒዳ አልአንሷሪ ግን ይህን ሁኔታ በመቃወም እንዲህ አለ፣ አንሷሮች የቁረይሽ ሙስሊሞች ከእናንተ ይልቅ ለዚህ ስልጣን የተገቡ ናቸው። ሌሎች የአንሷር ሰዎች ግን በዚህ የወይም ንግግር ስለተበሳጩ እየተሳደቡ ከስብሰባ ቦታ ወደ ውጭ አስወጡት። ለዚህም ነው መዓን ኢብኑ አዲና ወደ አቡበከር ሄደው እየተፈጸመ ያለውን ነገር ሁሉ በዝርዝር አስረዷቸው። ይህን የሰሙት አቡበከር ረዲየላሁ አንሁ ወደ ሰዒዳ የስብሰባ ስፍራ ከዑመር ኢብኑል ኸጣብና ከአቡ ዑባዳ ረዲየላሁ አንሁ ጋር ፈጥነው ሄዱ። ከአንሷር ሰዎች ጋር የተወሰነ ውይይት ካካሄዱ በኋላ አልሁበይብ ረዲየላሁ አንሁ እንዲህ አለ፣ አንሷሮች ሆይ መሪነቱን ለራሳቸው ያዙ። እነዚህ ሰዎች የሚናገሩትን አታዳምጡ። እነርሱ የሚፈልጉት ፍትሃዊ የሆነ የስልጣን ድርሻችሁን ሊነጥቋችሁ ነው። እናንተ መሪነቱን የማትይዙ ከሆነ እነርሱን ከመዲና አባራችሁ መሪነታችሁን ለራሳችሁ አድርጉ። የኢስላማዊን መስተዳደርና መንግስት ትደግፉ ስለነበራችሁ የስልጣን ተገቢያችሁ ነው። እኔ ልምድ ያለኝ ጦረኛ ነኝ። ይህን ጉዳይ በተመለከተ አምርረን የምንዋጋ መሆናችንን እነዚህ ሰዎች ላስጠነቅቃቸው ሻለው። እንደዚያ ካደረጋችሁ አላህ ይገላችኋል አለ ዑመር። አልሁባብ በዚህ ጊዜ እናንተን ነው አላህ የሚገድላችሁ አለው። አቡ ዑባዳ ረዲየላሁ አንሁ እንዲህ አሉ፣ አንሷሮች ሆይ ይህን ሃይማኖት በመርዳት በኩል የመጀመሪያዎቹ ናችሁ። የቆመበትን መሰረት በመናድም የመጀመሪያዎቹ አትሆኑ። የኸዝረጅ ጎሳ ተወላጅ የሆነው ቢሽር ኢብኑ ሰዓድ ረዲየላሁ አንሁ
አላህን ካመሰገነ በኋላ አንሳሮች ይህ የኸሊፋነት ሚና በተለይ ለቁረይሽ አረቦች መተው ያለባቸው መሆኑን በመግለጽ ንግግሩ እንደመደመ አቡበከር ብድግ አሉና እንዲህ አሉ፣ ይህ ዑመር ሲሆን ይህኛው ደግሞ አቡ ኡባዳህ ነው። ከሁለቱ አንዱን ለኸሊፋነት መምረጥ ትችላላችሁ። እንደሚታወቀው አቡበከር ረዲየላሁ ዐንሁ ከሙሃጅሮች ሁሉ ምርጡ ሲሆኑ ነቢዩ ሰለላሁ ዐለይሂ ወሰለም ሂጅራ ባደረጉ ጊዜ ብቸኛው ጓደኛቸው ናቸው። ከዚህ በላይ በተለያዩ ጊዜያት ሙስሊሙን ኡማ በሰላት እንዲመሩ ነቢዩ ሰለላሁ ዐለይሂ ወሰለም ያደርጓቸው ነበር። ለዚህም ነው ዑመርና አቡ ኡባዳ የአቡበከር ከኸሊፋነት ስልጣን ማፈግፈግን ያልተቀበሉት። ይህም በመሆኑ ሁለቱ ሰዎች እንዲህ አሉ፣ አቡበከር ከእርሶ በስተቀር ለኸሊፋነት ማንንም አንመርጥም። ለዚህ ስልጣን ከእርሶ የተሻለ ሰው የለም። በዚህ ጊዜ አቡበከር ረዲየላሁ ዐንሁ ቀኝ እጃቸውን ሲዘረጉ ዑመርና አቡ ኡባዳህ እንዲሁም ቢሽር ኢብኑ ሰዒድ ለእርሳቸው ታማኝነታቸውን በመግለጽ ቃል ኪዳን ገቡ። ይህን ያስተዋለው አልሁባብ ረዲየላሁ ዐንሁ እንዲህ በማለት ጮኸ፣ ቢሽር ኢብኑ ሰዓድ ለምንድነው ይህን ያደረከው? የአጎትህ ልጅ ይህን ስልጣን በመያዙ ቀናህን? ቢሽር ኢብኑ ሰዓድ ረዲየላሁ ዐንሁ ግን እንዲህ በማለት መለሰ፣ እንደዚያ እንዳልተሰማኝ እምልልሃለሁ። ይህን ያደረኩት አላህ በሰጣቸው መብት ላይ ሌሎች ሰዎችን መቀናቀን በመጥላቴ ነው። ከዚያ በኋላ የአውስ አንሳሮች እየተነሱ ለአቡበከር ረዲየላሁ ዐንሁ ታማኝነታቸውን በመግለጽ ቃል ኪዳን ይገቡ ጀመር። ከዚያም የአስለም ጎሳ አባላት ተከተሉ። በመጨረሻም የኸዝረጅ አንሳሮች ለአቡበከር ታማኝነታቸውን እየተነሱ ገለጹ። ሁበይብ የሞተው በዑመር ረዲየላሁ ዐንሁ ኸሊፋነት ዘመን ነበር። የአልሁባብ ኢብኑ አልሙንዚር ረዲየላሁ ዐንሁ ታሪክ በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ሰሃባ ታሪክ እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።